በዓለማችን ላይ በደቂቃዎች ውስጥ ህይወታችሁን ሊቀጥፉ የሚችሉ እጅግ አደገኛ ቦታዎች አሉ ብላችሁ ታስባላችሁ? እግራችሁን በዛ ምድር ላይ ባስቀመጣችሁበትን በደቂቃዎች ውስጥ ሞት ሊያጋጥማችሁ የሚችልባቸውም ስፍራዎችም ጨምሮ ዓለማችን በውስጧ ይዛለች። የሚገርመው ግን ሰዎች እነዚህን ቦታዎች በምርጫ አሁንም ድረስ ይጎበኛሉ። ቆዳን ከሚያቃጥል መርዛማ አየር ጀምሮ ሰው ከገባባቸው ተመልሶ በማይወጣባቸው ሚስጥራዊ ደሴቶች ድረስ ዛሬ የሰው ልጅ አሁንም ድረስ የሚጎበኛቸውን የዓለማችን እጅግ አደገኛ ቦታዎችን እንመለከታለን። እስከ መጨረሻው ድረስ አብራችሁን ቆዩ። ስለ አደጋ ስናስብ ወደ አእምሯችን የሚመጣው ጦርነት ወይም ደግሞ ወንጀል ሊሆን ይችላል። ነገር ግን አንዳንድ እጅግ አስፈሪ አደጋዎች በሰው ልጅ የተፈጠሩ አይደሉም። ይልቁንም በተፈጥሮ ራሷም ወይም ደግሞ በታሪክ አስከፊ ስህተቶች የተፈጠሩ ናቸው እንጂ። የሚገርመው ነገር ታዲያ ሰዎች እነዚህን ቦታዎች ከመሸሽ ይልቅ ረጅም መንገድ ተጉዘው ለማየት ይሄዳሉ። እነዚህ እጅግ አስከፊና ገዳይና ለማመን የሚከብዱ የዓለማችን ስፍራዎችን መመልከት እንጀምራለን። 8ኛ ደረጃ ላይ የምናገኘው ዳሎል ወይም ደግሞ የዳንከሌ ዲፕሬሽንን ነው። ጉዟችንን የምንጀምረው በምድራችን ላይ ካሉ እጅግ አስቸጋሪ አካባቢዎች ባንዱ ነው። ይህም እዚሁ ሀገራችን ኢትዮጵያ ውስጥ የሚገኘው የዳሎል ወይም ደግሞ የዳንከሌ ዲፕሬሽን ነው። ይህ ቦታ ብዙ ጊዜ በምድር ላይ ያለውን ሲኦል ወይም ደግሞ የዓለማችን ሞቃት ስፍራ ተብሎ ይጠራል። የሙቀት መጠኑም እስከ 50 ዲግሪ ሴንቲግሬድ ድረስ ሊደርስ ይችላል። ነገር ግን አደጋው ሙቀት ብቻ አይደለም። ይህ ቦታ በሚፈላ የላቫ ሐይቆች፣ በመርዛማ የሰልፈር ጋዞችና ከሌላ ፕላኔት የመጡ በሚመስሉ የአሲድ ኩሬዎችም የተሞላ ነው። የምትተነፍሱት አየርም ሳምባችሁን ሊያቃጥል ይችላል። ሆኖም ግን ቱሪስቶችና ሳይንቲስቶች አሁንም ድረስ ይጎበኙታል። ለምን? ምክንያቱም ይህ ቦታ ምድር እንዴት እንደተፈጠረች በተጨባጭ የሚያሳይ ብቸኛው ድንቅ የተፈጥሮ ስፍራ ስለሆነ ነው። ነገር ግን እዚህ ቦታ ላይ የምትሳሳቷት አንዲት እርምጃ የመጨረሻችሁ ልትሆንም ትችላለች። 7ኛ ላይ የምናገኘው ስኔክ አይስላንድ ወይም ደግሞ የእባቦች ደሴት ነው። አሁን ደግሞ በእያንዳንዱ እርምጃችሁ ገዳይ በሆኑ እባቦች የተከበበ ደሴት ላይ እንዳላችሁ አስቡት። ወደ ስኔክ አይስላንድ እንኳን ደህና መጣችሁ። ይህች በብራዚል የምትገኝ ደሴት በዓለም ላይ እጅግ ገዳይ ከሆኑት መካከል አንዱ የሆነውን ጎልደን ላንሴት የተባሉ በሺዎች የሚቆጠሩ እባቦች መኖሪያ ናት። አንዳንድ መረጃዎች እንደሚያሳዩት በእያንዳንዱ 1 ስኩዌር ሜትር ቦታ ላይ አንድ እባብ ሊገኝ ይችላል። መርዛቸው በጣም ኃይለኛ ከመሆኑ የተነሳም የሰው ልጅ ስጋ ማቅለጥም ይችላሉ። የብራዚል መንግስት ሰዎች ወደዚህ ደሴት እንዳይገቡ ቢያግድም ነገር ግን አሁንም አንዳንድ ሳይንቲስቶችና ጥቂት ደፋር ሰዎች አሁንም ቦታው ድረስ እየሄዱ ይጎበኛሉ። ምክንያቱም እነዚህ እባቦች ከዚህ ደሴት ውጪ በዓለም ላይ የትም አይገኙም። ታዲያ አንዲቷ ንግሻ ህይወትን ለመታደግ እንኳን እድል አትሰጥም። 6ኛ ላይ የምናገኘው ዴዝ ቫሊ ወይም ደግሞ የሞት ሸለቆ ነው። ስሙ ልክ እንደ አስፈሪ ፊልም ሊመስል ይችላል። ነገር ግን ዴዝ ቫሊ ወይም ደግሞ የሞት ሸለቆ እውነተኛ ቦታ ነው። በአሜሪካ ካሊፎርኒያ የሚገኘው ይህ በረሃ በዓለም ላይ ከፍተኛ የሙቀት መጠንም የተመዘገበበት ነው። ሙቀቱም እስከ 56 ዲግሪ ሴንቲግሬድ ድረስ ይደርሳል። በዚህ አስከፊ አካባቢ ሰውነታችሁ በፍጥነት ይደርቃል፣ አይምሯችሁ መስራት ያቆማል። ሰውነታችሁ በፍጥነት ይደርቃል ወይም ደግሞ ዲሃይድሬትድ ይሆናል። አይምሯችሁ መስራት ያቆማል። የውስጥ አካላታችሁን በጥቂት ሰዓታት ውስጥ ስራቸውን ሊያቆሙ ይችላሉ። መኪናችሁም እንኳን በሙቀት ምክንያት ስራ ሊያቆም ይችላል። ሆኖም በየዓመቱ በሺዎች የሚቆጠሩ ቱሪስቶችም ይጎበኙታል። ለምን? ምክንያቱም መልክዓ ምድሩ እጅግ ማራኪ ስለሆነ፣ የሚንቀሳቀሱ እንግዳ ድንጋዮችና ለማመን የሚከብደው ውበትም ስላለው ነው። ነገር ግን ይህ ቦታ ዝቅ አድርጋችሁ ከተመለከታችሁት መጨረሻችሁ ሞት ነው የሚሆነው። 5ኛ ላይ ደግሞ የምናገኘው ኖርዝ ሴንትራል አይስላንድ ወይም ደግሞ ሰሜን ሴንቲነል ደሴትን ነው። ይህ ምናልባትም በዚህ ዝርዝር ውስጥ ካሉ ቦታዎች ሁሉ እጅግ ሚስጥራዊና አደገኛ ሊሆን ይችላል። የሰሜን ሴንቲነል ደሴቶች በዓለም ላይ ካሉ የመጨረሻው ከሰለጠነው ዓለም ጋር ግንኙነት የሌላቸው የሴንቲነል ህዝቦች መኖሪያ ነው። እነዚህ ሰዎች ለሺህ ዓመታት በብቸኝነት ኖረዋል። የውጭ ሰዎችንም ደግሞ በፍጹም አይቀበሉም። ወደ ደሴቱ ለመጠጋት የሚሞክር ማንኛውንም ሰው በቀስትና በጦር ጥቃት ይሰነዘርበታል። ወደ ደሴቱ በስህተት የገቡ ሰዎችም በህይወት የተመለሱበት አጋጣሚ የለም። የህንድ መንግስት ወደዚህ ቦታ መሄድን በህግ አግዷል። ነገር ግን አሁንም ድረስ ለመሄድ የሚሞክሩ ሰዎች አሉ። አደጋው ጥቃት ብቻ አይደለም። ተራ የጉንፋን በሽታ እንኳን መላውን ጎሳ ሊያጠፋ ይችላል። ይህ ቦታ በጊዜ ሂደት ውስጥ የቆመና በኃይልም የሚጠበቅ ምድር ነው። 4ኛ ላይ ደግሞ የምናገኘው ስፍራ በዩክሬን የሚገኘውን ቸርኖቤልን ነው። እንደ አውሮፓውያን አቆጣጠር በ1986 ዓመተ ምህረት በዓለም ታሪክ እጅግ አስከፊ የሆነው የኒውክሌር አደጋ ይህንን ቦታ ለዘላለም ቀየረው። የቸርኖቤል ፍንዳታ ጨረሩ በመላው ምድሪቱ ላይ በመሰራጨቱና በሺዎች የሚቆጠሩ ሰዎች ቤታቸውን ጥለው እንዲሰደዱ ተገደዋል። ከተሞቹ በአንድ ጀንበር ጭልጥ ያሉ ጸጥታ የሰፈነባቸው ስፍራ ሆነዋል። ዛሬ ቸርኖቤል የሙት ከተማ ናት። ጨረሩ አሁንም ድረስ በውስጡ አለ። በአንዳንድ አካባቢ
አካባቢዎች ደግሞ እጅግ አስፈሪ በሆነ ሁኔታም ገዳይም ነው። የሚገርመው ግን ቱሪስቶች አሁንም ድረስ ይጎበኙታል። አስጎብኚዎቹም ቢሆኑ ሰዎቹን ወደ ተተው ህንጻዎች፣ ባዶ ትምህርት ቤቶችና ዝምተኛ ወደ ሆኑ መንገዶችም ይወስዷቸዋል። በአደገኛ ቦታዎች ላይ ብዙ መቆየት ለጤና ጠንቅ ቢሆንም ታሪክን በአይን ለማየት የሚፈልጉ ሰዎች ግን አሁንም ድረስ አደጋውን ተጋፍጠው ቦታው ድረስ ይሄዳሉ። በሶስተኛ ደረጃ የምናገኘው ቤርሙዳ ትሪያንግል ነው። ለበርካታ 10 ዓመታት በዚህ ምስጢራዊ ቀጠና ውስጥ መርከቦች፣ አውሮፕላኖች ያለምንም ምልክት ይጠፋሉ። በፍሎሪዳ በቤርሙዳና በፖርቶሪካ መካከል የሚገኘው ይህ ቦታ እስካሁን ድረስ ግልጽ የሆነ ሳይንሳዊ ማብራሪያም አልተገኘለትም። አንዳንዶቹ የመግነጢሳዊ ኃይል መዛባት ሊሆን ይችላል፣ ሌሎች ደግሞ የመሬት ውስጥ ጋዝ ፍንዳታ ሊሆን ይችላል ብለው የራሳቸውን ሁኔታ ያስቀምጣሉ። ምንም እንኳን ታሪኩ አስፈሪ ቢሆንም አውሮፕላኖች አሁንም በዚህ ቀጠና ላይ መብረራቸውን ቀጥለዋል። መርከቦቹም ቢሆን ጉዟቸውን አላቋረጡም። ምክንያቱም ከዚህ ቦታ ሙሉ ለሙሉ ለመራቅ የማይቻል ስለሆነ ነው። ይህ አሁንም የዓለማችን ትልቁ ያልተፈታ ሚስጥር ሆኖ ቀጥሏል። ሁለተኛ ደረጃ ላይ የምናገኘው ማውንት ኤቨረስትን ነው። የዓለማችንን ከፍተኛ ተራራ መውጣት የብዙዎች ህልም ነው። ነገር ግን ኤቨረስት የተራራ መውጫ ብቻ ሳይሆን መቃብርም ጭምር ነው። ከተወሰነ ከፍታ በላይ የሞት ቀጠና ወይም ደግሞ ዴዝ ዞን ብለው ይጠሩታል። እዚህ ቦታ ላይ የሰው ልጅ ህይወት ለመደገፍ የሚያስችል በቂ ኦክሲጅን የለም። ተራራ ወጪዎች እጅግ አስከፊ ቅዝቃዜን፣ የበረዶ ናዳና ድንገተኛ ማዕበልን ይጋፈጣሉ። ብዙዎቹም ሳይመለሱ ይቀራሉ። እንዲያውም በተራራው ላይ አሁንም ድረስ የወደቁ አስክሬኖች አሉ። ተራራ ወጪዎችም እንደ ምልክት ይጠቀሙባቸዋል። ቢሆንም ግን በየዓመቱ በመቶዎች የሚቆጠሩ ሰዎች ለመውጣት ይሞክራሉ። የዓለምን ጫፍ ላይ ለመድረስ ማንኛውንም መስዋዕትነት ይከፍላሉ። አንደኛ ደረጃ ላይ የምናገኘው ታዲያ አክቲቭ ቮልኬኖ ወይም ደግሞ ንቁ የእሳተ ገሞራዎችን ነው። እሳተ ገሞራዎች በምድር ላይ ካሉ ኃይለኛ የተፈጥሯዊ ክስተቶች መካከል ቀዳሚዎቹ ናቸው። ሁሉንም ነገር የሚያወድም ላቫ፣ ህይወትን የሚቀጥፍ መርዛማ ጋዝና መልክዓ ምድርን የሚቀይሩ ፍንዳታዎችም አሏቸው። እንደ ህዋዊው ኪላውያ ያሉ እሳተ ገሞራዎች ደግሞ አሁንም ድረስ ንቁ ናቸው። የሚገርመው ታዲያ ሰዎች ላቫውን በአይናቸው ለማየት ሲሉ ወደዛ ቦታ ይሄዳሉ። እንዲህ ያለውን አጥፊና ኃይለኛ ነገር አጠገብ መቆም አስፈሪ ቢሆንም ውበቱን ግን መካድ አይቻልም። ነገር ግን እሳተ ገሞራው መቼ እንደሚፈነዳ ግን የሚታወቅ ነገር የለም። አንድ የመፈንዳት ከጀመረ ደግሞ ወዴትም ማምለጥ አይቻልም። ከሚቃጠሉ በረሃዎች እስከ ተከለከሉ ደሴቶችና ጨረር ወዳለባቸው የሙት ከተሞች ድረስ ሄደን አይተናል። እነዚህ ቦታዎች አንድ ነገርን ያስታውሱናል። ምድር ውብ ብቻ አይደለችም፣ አደገኛም ጭምር እንጂ። ሆኖም የሰው ልጅ መጓዙን አያቆምም። ይመረምራል፣ ወሰኖቹን ይጥሳል፣ ያልታወቁ ምስጢሮቹንም ቢሆን ያሳድዳል። ምክንያቱም አንዳንድ ጊዜ እጅግ አደገኛ የሆኑ ቦታዎች እጅግ ማራኪና ውብ ቦታዎችም ስለሆኑ ጭምር ነው። ታዲያ እናንተ እድሉን ብታገኙ ከነዚህ ቦታዎች ውስጥ አንዱን ትጎበኛላችሁ ወይስ ርቃችሁ ትቆማላችሁ? ሀሳባችሁን ኮሜንት ላይ አስፍሩልኝ። ቪዲዮን ከወደዳችሁት ደግሞ ላይክ እና ሰብስክራይብ ማድረግም አትርሱ። በሚቀጥለው ቪዲዮ እስክንገናኝ ድረስ ቸር ቆዩ።